የእግዚአብሔር ስም የተባረከ ይሁን። ቅዱሳን ተገናኝተናል ደግመን ዛሬ የሐዋርያው የጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 1ን እናያለን። መጀመሪያ ቃሉን ሙሉና አንብብና እንቀጥላለን። ምዕራፍ 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ስለእናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተም ደርሷል። የእግዚአብሔርም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ ከእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲሁ ተምራችሁ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ይህም ተመሰረታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩኝ። አሁን በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው። አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ሚስጥር ክብር ባለጠግነት ምን እንደሆነ ሊያሳውቅ ወደደ። ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ። የእግዚአብሔር ስም የተባረከ ይሁን። እንደምታዩት እንግዲህ ባለፈው እንደ ኢንትሮዳክሽኑም ላይ እንዳየነው በጣም የተጠቀጠቀ ከብዙ ኮንሰፕቶች የተዋቀረ ቃል ነው። እንግዲህ እንደዚህ በሴግመንት በክፍልፋይ እያወጣን እናየዋለን። እንግዲህ ኢንትሮዳክሽኑ ከቁጥር 1 እስከ ቁጥር 8 ነው ብለናል። ግን ኦፕኒንጉን ስናየው 1 እና 2 ነው መክፈቻው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች
ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። እዚህ ጋር የምናያቸው ኦተሩ ማን ነው፣ ጸሐፊው ማን ነው የሚለውን እኔ ጳውሎስ ብሎ አስቀምጧል። ሬሲፔንትስ ወይም ተቀባዮች ደግሞ ማን ናቸው ስንል በቆላሲስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ብሎ አድሬስ የተደረገላቸውን ሰዎች አስቀምጧል። ሶስተኛው የጳውሎስ ሁል ጊዜ በተደጋጋሚ የሚያደርጋት የጳውሎስ ፔኩሊያሪቲ የጸጋ ሰላምታ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ይሄ ሰላምታን ይሰጣቸዋል ማለት ነው። ስለዚህ በሰላምታ ራሱን በማቅረብ ለማን እንደሆነ የተጻፈው ስፔሲፊክሊ ተቀምጦ የተጻፈ መጽሐፍ ነው። ሁለተኛው የኢንትሮዳክሽኑ ፓርት ታንክስጊቪንግ ነው፣ ምስጋና ነው። ከ3 እስከ 8 ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። እዚህ ጋር ስትለቅሟቸው ተስፋ አለ። ከዚህ ተስፋ የተነሳ ምን ኖራችሁ ይላል? እምነት ኖራችሁ፣ ለቅዱሳንም ፍቅር ኖራችሁ። እነዚህ 3 አትሪቢዩቶች ሌላ ጊዜም በደንብ በሌላ ቦታ ስለሚያስተምራቸው እምነት፣ ተስፋና ፍቅር የተገኘባቸው ቅዱሳን ወንድሞች ናቸው። ይሄ በጣም ትልቅ መንፈሳዊ ሌቭል ላይ እንዳሉ፣ በጣም ትልቅ ነገር በውስጣቸው እንዳለ ይመሰክራል ማለት ነው። ይሄ ወንጌል ደረሰ እናንተ ጋር፣ እግዚአብሔር ጸጋ ሰማችሁ፣ ከዛም በኋላ ፍሬ አፈራችሁ። በዓለም ሁሉ እንደሚያፈራ በእናንተም ፍሬ ተገኘ። ስለዚህ ሰማን። በመንፈስ ስለሚሆን ፍቅራችሁ ለታይታ የሚሆን በውጫዊ የሚሆን ፍቅር ሳይሆን በመንፈስ ስለሚሆን ፍቅራችሁ ከኤጳፍራ ሰማን ብሎ ያስቀምጣል ማለት ነው። ስለዚህ the spread of the gospel የወንጌል ስርጭት የወንጌል መስፋት በዓለምም በእነሱ መካከል እንደሆነ ፍሬ እያፈራ እንደሚሄድ መስክሯል ማለት ነው። ከዚህ በኋላ የምናየው ከ8 በኋላ የምናየው ከ9 ጀምሮ ማለት ነው ስለ ሴንትራሊቲ ኦፍ ክራይስት ነው። የክርስቶስ ማዕከላዊነት፣ የክርስቶስ ዋነኝነት፣ የክርስቶስ ኮርነት ሌላው ዝርዝር መሆኑን የሚያስተምርበት መጽሐፍ ነው። ይህንን ቃል ወይም ሴንትራሊቲ ኦፍ ክራይስት እና የኮሎጂየን ወይም የቆላሲሶች ኑፋቂ የሚባለውን ብራንድ ትምህርት ምዕራፍ 1 ቁጥር 9 አሁን ከምንጀምረው ጀምሮ እስከ ምዕራፍ 2 ቁጥር 23 ድረስ የምንሄደው የቆላሲስ ኑፋቄና የጳውሎስ የኢየሱስ ክርስቶስ ሴንትራሊቲ የሚለው የጳውሎስ ትምህርት ነው። ስለዚህ ይህ ትምህርት ከዚህ የመነጨ ነው። ጳውሎስ ደግሞ ክርስቶስ በሚል ኢየሱስ ብቻ ማለት ኢየሱስ ብቻ ስንል ኢየሱስ ሙሉ የሆነውን ለነዚህ ምላሽ እየሰጠ የሚሄድበት ትምህርት ነው ማለት ነው። ስለዚህ ቁጥር 9 ስለዚሁ እኛ ደግሞ ይህን ከሰማንበት ቀን ጀምረን ስለ ፍቅራችሁ ስላላችሁ መንፈሳዊነት ከሰማንበት ጊዜ ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመን ስለ እናንተ ጸሎትን አልተውንም። ስለዚህ በቃ ፍቅር አላቸው፣ ተስፋ አላቸው፣ እምነት አላቸው ብለን አልተውንም። በጣም ጸለይንላችሁ። የጸለይንላችሁ ግን የእግዚአብሔርን ፈቃድ፣ የእግዚአብሔር የልቡን ምክር፣ የእግዚአብሔርን ዋነኛ ሐሳብ እንድትረዱት ስለምንፈልግ ነው። ስለዛ ጸሎት እግዚአብሔር እንዲገልጽላችሁ እንዲያስተምራችሁ እየገለጽን ነው። በበጎ ስራ ሁሉ ደግሞ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ይህን ትምህርት ስናይ 1:9 ላይ ያለውን ነገር ስናይ ኖሌጅ ይምጣ፣ ዕውቀት ይምጣ፣ የእግዚአብሔር ፈቃድ ዕውቀት ወደ እናንተ ይምጣና ከዛ ደግሞ ኦቨርፍሎ አድርጎ በስራና በበጎ ስራ እየተገለጠ ይሂድ የሚለውን ትምህርት ስናይ በቀደም ኢንትሮዳክሽኑ ላይ እንደገለጽኩላችሁ የኖስቲሲዝም ሃይማኖት ፊዚካሊ የምንሰራው ነገር ሁሉ የተዋረደ ሪጀክት የተደረገ ነገር ነው። በስጋ የሚገለጥ የእግዚአብሔር ወይም የመለኮት ባህሪ የለም ብለው ስለሚያምኑ የኛ ዕውቀት ግን እንደነሱ ሚስቲክ የማይጨበጥና በጨለማ በቬግ ውስጥ ያለ ነገር ሳይሆን
ያ እውቀት በስራ የሚገለጥ፣ ያ እውቀት በበጎ ስራ የሚገለጥ፣ ያ እውቀት ህይወት የሚሆን እውቀት ስለሆነ ይሄ እውቀት መጥቶ ይሄ እውቀት አግኝቷችሁ አይምሯችሁን ሞልቷችሁ ደግሞ በበጎ ስራ ፍሬ እያፈራችሁ የሚታይ ታንጀብል ፍሬ ያለው ህይወት ስትኖሩ የእናንተ እውቀት እንደ ኖስቲኮቹ ሚስቲክ ወይም የማይጨበጥ አይምሮ ውስጥ ያለ ዲሉዥን ሳይሆን እውቀቱ በስራና በፍሬ የሚገለጥ እውቀት ነው ብሎ ሌላ እውቀት እንዳለ፣ የከበረ እውቀት እንዳለ ያስተምረናል ማለት ነው። ስለዚህ ፍሩት ቢር እንድናረግ ፍሩት እንድናፈራ ያለው እውቀት ነው እያለ ነው። ከዛ በኋላ ከደስታ ጋር በሁሉ ከመጽናትና ከመታዘዝ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ ትመላለሱ ዘንድ እንለምናለን። ይሄኛው በጣም እንግሊዘኛው ደስ የሚል ነገር ስላለ ነው። ኳሊፋይ ታደርጉ ዘንድ ኢንሄሪታንሳችሁን ውርሳችሁን ለዛ የሚበቃ ነገር በእናንተ ይገኝ ዘንድ እንድትበረቱ እንድትጸኑ እያለ ያስተምረናል ማለት ነው። ከዛ በኋላ ይሄ ደግሞ ዝም ብሎ አንድን ሰው የሆነ እውቀት ከመስጠትና ከማዳን የተሻገረ መንፈሳዊ ዳራም እንዳለው ያስተምረናል። ቁጥር 13 እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። የነበራችሁበት ነገር የሚከፈለው ኖስቲኮቹ እንዳሉት በፊዚካል ሬልም እና በስፒሪቹዋል ወይም በማይታየው ኢንቪዚብል ሬልም መካከል ሳይሆን ክፍፍሉ በጨለማው ስልጣን የተባለው በኢቪል ዶሚኒየን አድኖን ቤዛነቱን አግኝተን በሱ ቤዛነት የኃጢአት ስርየት አገኘንና ወደ ቅዱሱ ዓለም ገባን። በፊዚካልና በሚታይና በማይታይ ዓለም ያለ ልዩነት፣ በማቴሪያልና በስፒሪቹዋል መካከል ያለ ልዩነት ሳይሆን በኢቪልና በሆሊ በሆነው በእግዚአብሔር መንግስትና በዛኛው በጨለማ መንግስት መካከል ያለ ነው ልዩነቱ እያለ ያስቀምጣል። ከዛ ሱፕሪሜሲውን ወይም ታላቅነቱን ኃያልነቱን የጌታን ሲያወራ 15 ላይ ምን ይላል? የሚጀምረው ራሱ እሱ እኮ ጋድ ነው ወይም እግዚአብሔር ነው። እሱ እኮ በጣም ትልቅ ነው፣ ሊወዳደር የሚችል አይደለም። እርሱ የማይታይ አምላክ ምሳሌ ነው። the invisible God በዚህ ነው የተገለጠው። he is the image of the invisible God። ያ የማይታይ አምላክ መልክ ሆኖ መታየት ሆኖ መዳሰስ መጨበጥ ሆኖ የመጣው ኢየሱስ ነው። ስለዚህ he himself is God። እሱ ወደ መገለጥ መጣ። አሁን እንግዲህ ክርስቶስን እንዴት እያላቀው እንደመጣ ነው የምናየው። ከዛ በኋላ የቸርች ደግሞ ራስ ነው፣ የቤተ ክርስቲያን ራስ ነው። ቁጥር 18 ጀምሮ ይህንን ይናገራል። እርሱ የማይታይ የአምላክ ምሳሌ ነው። የሚታዩትም የማይታዩት ዙፋናት ቢሆኑ ጌትነት፣ አለቅነት ሁሉ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በኩር ነው። ስለዚህ ጉዳይ በደንብ ተብራርቶ ስለ በኩርና እናወራለን። አንዳንዶች መጀመሪያ የተፈጠረ ነው፣ መጀመሪያ ላይ ከፍጥረት በኩር ነው ማለት ፈርስት ቦርን ስለሚል መጀመሪያ የተፈጠረ ፍጡር ነው እያለ እንደሆነ የሚያስተምሩ ሰዎች አሉ። ላይ ግን የሚናገረው ይሄ መጽሐፍ የሚናገረው ግን ስለ ሴንትራሊቲ ኦፍ ክራይስት ነው። ምን ማለት ነው? እርሱ የማይታይ አምላክ ምሳሌ ነው ካለ በኋላ ይሄ የማይታይ አምላክ የሆነው ኢሜጅ ነው ካለ በኋላ መታየት ነው መገለጥ ነው ካለ በኋላ ፍጥረት ሁሉ የእሱ እንደሆነና በብኩርና ውስጥ ያለውን የመውረስ የኢንሄሪታንስነት ኢንሄሪት የማድረግ ወይም ሄር የማድረግ የመውረስን ስልጣን ነው እዚህ ጋር ያለው። ሁሉ በእርሱ ተፈጥረዋል፣ ሁሉም የእርሱ ናቸው። የፍጥረት በኩር ነው ማለት የፍጥረት ወራሽ ነው፣ ባለቤት ነው፣ አስተዳዳሪ ነው ማለት ነው።
በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። ስለዚህ ፍጥረታት ሁሉ ፍጥረት የተባለ ነገር ሁሉ በእርሱ ተፈጥሯል፣ ደግሞ ለእርሱ ተፈጥሯል የሚል ትምህርት ነው እንጂ መጀመሪያ እሱ ራሱ የተፈጠረ ነው የሚል መረዳት አይደለም። ወደ 18 ስንወርድ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ስለዚህ የቤተ ክርስቲያን ራስ ነው። ፈርስት ፕሌስ ኢን ኤቭሪቲንግ አለው። በሁሉ ነገር ፈርስት ነው፣ መጀመሪያ ነው፣ ቀዳሚ ነው እያለ ነው እያስቀመጠ የሚመጣው ማለት ነው። ከዛ በኋላ 19 ላይ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀል ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ቅድም የነገርኳችሁ እግዚአብሔርና ሰው የሚታረቁበት ብለው የሚያወሩትን ሴክቶች ብናይ ለምሳሌ የኖስቲሲዝም ቅድም ባለፈው እንደጀመር ነው የኖስቲኮቹ አመለካከት ምንድን ነው? ሰዎች የሚድኑባቸው መንገዱ ዋናው ኖስቲስ በሚባል ዲቫይን ስፓርክ በመረዳት የሆነ ነገር እውቀት በማግኘት በእውቀት በመላቅ በእውቀት ብርሃን በሚሉት ነገር በእውቀት ነገር ነው። ይሄ እውቀት ግን የሚጨበጥ ወይ ማቴሪያሊስቲክ የሚወርድ የሚጨበጥ ነገር ሳይሆን እንዲሁ እውቀት በሚባል ሚስቲክ ነው የሚለው። ሚስቲክ እውቀት የተገለጠላቸው የሚያውቁ አዋቂዎች እየተባሉ ናቸው ሰዎች ዳኑ የሚባሉ ሰዎች። ስለዚህ እንደዚህ አይነት እውቀት አይደለም፣ በስጋ ነው፣ በደሙ በሚጨበጥ ነገር የተደረገ ሪኮንሲሌሽን ነው። የእግዚአብሔር ሙላት ወይም እግዚአብሔር በሙሉ በልጁ በኢየሱስ ክርስቶስ እንዲገለጥ እግዚአብሔር አብ ፈቅዷል። የተገለጠው ጎዶሎ አምላክ አይደለም፣ የሚቀረው አምላክ አይደለም። የተገለጠው በኢየሱስ ክርስቶስ የተገለጠው ሙሉ እግዚአብሔር ነው የሚል ነው። ስለዚህ ከሥላሴ ውስጥ ወልድ የሚባለው እግዚአብሔር ነው። በዚህ ፐርሰንት ሲገለጥ የጎደለው ጎዶሎ የሆነ ነገር አይደለም። ይሄ የኖስቲኮቹ እንትን ነው። የሚታየውን ፊዚካል ሬልም የፈጠሩ ኢንፊሪየር የሆኑ አነስ ያሉ ሌሎች አማልክት አሉ የሚል መረዳት ስላለባቸው ኖ አነስ ያለ ነገር አይደለም። የሚታየውም የማይታየውም የተፈጠረው የተሰራው በእርሱ ነው። እሱ ደግሞ ሙሉ ራሱ እግዚአብሔር የሥላሴ አካል የሆነ ሙሉ ነው። ኢንፊሪየር በሆኑ አናሳ በሆኑ ነገሮች የተፈጠርን አይደለም። የሚታየውም የማይታየውም የተፈጠረው በሙሉ በእግዚአብሔር ልክ ባለ በክርስቶስ ኢየሱስ ነው የተፈጠረው የሚል ትምህርት ነው ማለት ነው። ከዛ በኋላ ሪኮንሲሌሽን ነው፣ እርቅ። እግዚአብሔርና የመዳን ስርዓትን ስናይ እርቅ የተደረገው እንደነሱ የሚሉት በእውቀት ሳይሆን በክርስቶስ ስራ ነው። በክርስቶስ ክፍያ ነው። ዋጋ ተከፍሎ ነው። ደም ፈሶ ነው። ስጋ በመስቀል ላይ ተንጠልጥሎ ነው። ይሄ ክፍያ ነው። ኢየሱስ ክርስቶስ የማስታረቅ ወይም የአማላጅነት የመካከለኝነት ስራውን የሰራው ዋጋ ከፍሎ ነው። ይሄ ደግሞ ዝም ብሎ መረዳት አይደለም፣ ዝም ብሎ እውቀት አይደለም። እነሱ ሰው ይድናል የሚሉት በማይጨበጥ እውቀት ነው። ክርስትና ወይም የኛ እምነት ግን ኖ ታንጀብል ነው። ይሄ ክርስቶስ ኢየሱስ ደም አፍስሶ ነው። ፐርሰኑ ራሱ ማንነቱ ፐርሰናሊቲው ራሱ እውነትና ተጨባጭ ነው። ከኛ ጋር የነበረ ነው። በጆሮአችን የሰማ ነው። አይኖቻችን ያዩት፣ በእጆቻችን የዳሰስ ነው። የተገለጠ ሕይወትን እንሰብክላችኋለን አለ ዮሐንስ ደግሞ በዮሐንስ መልእክት ላይ። ስለዚህ እንደዚህ የተጨበጠ ነው። ይሄ ማቴሪያል ወርልዱ ላይ ያለ ቅድስና ያለ ሙሉነት በልጁ በኢየሱስ ክርስቶስ ተገልጧል የሚል ነው። ሁለተኛው እውነት ደግሞ ይሄ ሄሌኒስቲክ የሆነውን ብዙ አማልክትን የመጨማመር የማብዛትን ነገር ሲመታ ሁሉንም ጠቅልሎ ኢየሱስ ላይ አመጣው። ሞኖ ኤቲዝም ማለት አንድ እግዚአብሔር አንድ አምላክ ብቻ እንዳለ ረግጦ አስተማረ። ይሄ
አንድ አምላክ ወይም አንድ እግዚአብሔር በእነዚህ አካላት ውስጥ በእነዚህ ፐርሰኖች ውስጥ በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ ሲገለጥ ግን ሙሉ እግዚአብሔር ነው። የተበጣጠሰ መለኮቱ አይቆራረጥም፣ መለኮቱ አይከፋፈልም፣ መለኮቱ አይቀናነስም፣ በፖርሽን እንደዚህ አይመደብም። ክርስቶስ ኢየሱስ ይዞት የመጣው የእግዚአብሔር ኔቸር ሙሉ እግዚአብሔር ነው። የተቦጨቀ የተቆረሰ አይደለም። ስለዚህ ቁጥር 21 እና 22 ላይ እንደምናየው የሳሊቬሽን ወርክ ለኛ የተሰራ የክርስቶስ ኢየሱስ የማዳን ስራን ፕራክቲካሊ ይገልጻቸዋል። እናንተም ነውርና ነቅፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ስለዚህ ይሄ ሪኮንሲሌሽን፣ ይሄ መማለድ ስራ፣ ይሄ ክህነት ስራ የተሰራው በኢየሱስ ክርስቶስ ስጋ ነው፣ በደም ነው፣ በሚጨበጥ ነገር ነው እያለ ነው። ዕብራውያን ላይ የዚህ የማዳንን ስራ በክህነት ዋይዝ በጣም አብራርቶ ያስተምረናል። እዚህ ጋር ግን ይህንን ነገር ያመጣው ስለ ሳሊቬሽን ስራው ሊያስተምረን እንደ ዕብራውያን ስለ ክህነቱ ስራ ሊያብራራ ሳይሆን ከነዚህ ከኖስቲክ አስተምህሮችን ለመቃረን በስጋ ታንጀብል ሆኖ በመስቀል ላይ ተጎትቶ ተገርፎ የተሰቀለ አካል አለ። በስጋ የተፈጸመ የደህንነት የተከፈለ ዕዳ አለ እያለ ነው የሚያስተምረው። ስለዚህ ይህም ተመስረታችሁና ተደላላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው በፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩኝ ብሎ ስለ ፐርሲቨረንስ ስለ ጽናት ያስተምረናል ማለት ነው። እሱም ጳውሎስም ራሱን ለዚህ ወንጌል ራሱን ዴዲኬት እንዳደረገ ቁጥር 24 ላይ ዩኒክ ሮል እንዳለው ራሱ የተለየ ሮል እንዳለው በዛ ወንጌል ውስጥ 25 ላይ ስቲዋርድሺፕ እያስጠነቀቀ እየተቆጣ እየመከረ ስቲዋርድሺፕን ያሳያል። 1:26 እናንብበው። ይህ ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል ብሎ ይሄ ወንጌል ጉድ ኒውስ ይዞ የመጣው አንድ ትልቅ የተደበቀ ሰው ሊረዳው ያልቻለውን እውነት ወደ መገለጥ እኛ ጋር ሲመጣ እንደ ኖስቲኮቹ ዲሉዥን አይደለም፣ መገለጥ ነው፣ ብርሃን ነው፣ መጨበጥ ነውና ከትውልዶች ሁሉ የተሰወረውን ያንን እውነት ለኛ ግን ገለጠው። አሁን ኮርንትኑ ቁጥር 27 ላይ ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ክርስቶስ በእኛ የሚለው ትምህርት ይህንን ሚስቲክ የሆነ ኖስቲሲዝም፣ ይህንን የግሪኮቹን ሄሌኒስቲክ ብዙ ጋዶች ያለውን ነገር ትምህርት፣ የፔጋን ካልቶች በኋላ ወረድ ብለን እናየዋለን። የፔጋን ካልቶችን ከዛም ባሻገር ደግሞ በአይሁድ ዘንድ ያለ የሕግ ስርዓት፣ የአባቶች ነቢያት፣ የስርዓት የአምልኮ ስርዓትን ሁሉ ጠቅልሎ በክርስቶስ ሴንትራሊቲ ውስጥ ከተተውና ይሄ ሙሉን የያዘ አንድ ፓኬጅ፣ አንድ ክርስቶስ፣ አንድ አምላክ፣ አንድ የኛ ጠበቃ የሆነ ክርስቶስ ኢየሱስ ደግሞ በእኛ ውስጥ ሲኖር ቅዱሳን እኛ እንኳን ሞላን፣ ቅዱሳን በእርሱ ተሞላን። ስለዚህ የኛ ሙሉነት የኛ ከላይ ከፍ ብሎ አይታችሁታል። ቅዱስና ያለ ነውር አድርጎ በእግዚአብሔር ፊት ሊያቀርባችሁ በእግዚአብሔር ፊት ሙሉ ሆኖ ያቀረበን የመላእክት የተለያዩ ነገሮች ጭማሪ አይደለም፣ ክርስቶስ ራሱ መጥቶ እኛን ስለሞላን ነው። ስለዚህ ቁጥር 28 ላይ እኛም በክርስቶስ ፍጹም የሚሆንን ሰው ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጸን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱን ነው። ሚኒንግ በእግዚአብሔር ፊት ያ ምስጢር የክርስቶስ በእኛ የሚለው ትምህርት እኛን ቅዱስና ያለ ነውር አድርጎ እግዚአብሔር የፍጹም አድርጎ በእግዚአብሔር ፊት ሊያቆመን የሚችለው ክርስቶስ በእኛ የሚለው ምስጢር ሲገባ ነው። ክርስቶስ በእኛ የሚለው ትምህርት ነው በእግዚአብሔርም ፊት በሰውም ፊት
ፍጹም አድርጎ እግዚአብሔር ፊት የሚያቆመን። ይሄ ደግሞ የምንማረው ትምህርት ነው። ክርስቶስ ዝም ብሎ ዕውቀት አይደለም፣ ተምረን የምንኖረው፣ ተምረን አንደርስታንድ የምናደርገው፣ ብርሃን ሆኖ የምንጨብጠው ነገር ነው። ኢየሱስ የእግዚአብሔር ሚስጥር የሆነው እሱም ክርስቶስ ኢየሱስ ብሎ በኋላ እናየዋለን። እግዚአብሔር ከሰዎች ሁሉ የነጠቀው፣ ከሰዎች ሁሉ የሰወረው፣ ከሰዎች ሁሉ የሸፈነውን እውነት ለእኛ ግልጽ ሲያደርገው ክርስቶስ በእኛ አለ። ክርስቶስ ደግሞ ምንድነው? የክብር ተስፋ አለው። ክርስቶስ የመክበር ተስፋ በእኛ ውስጥ ነው። ይሄ በውስጥ ያለው አልገዛ ያለው ፐርሰን በሙሉ እየተገዛ በእውቀት እየተገሰጸ እየተማረ ለእግዚአብሔር ለክርስቶስ ኢየሱስ እየተገዛ ሄዶ በፍጻሜ የክብር ተስፋ ያለው ክርስቶስ በዚህ በእኔ ላይ የመውረስነት የመጠቅለል የመሙላትና የመታየት ታንጀብል የመሆን ነገር በእኔ ሊሰራ ነው። ለዚህ ነገር ደግሞ በእኔ ኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ። ይሄ እግዚአብሔር አሰራር ነው። ይሄ እግዚአብሔር ኮምፕሊትነስ ነው። ኮምፕሊት ኢን ክራይስት እንሆናለን፣ እንወረሳለን። ስለዚህ ለዚህ እውነት ጳውሎስ ኢምፓወርድ ሆነ ማለት ነው። ስለዚህ ይህንን የምናየው ጳውሎስ በተደጋጋሚ እያመጣ የሚያወራው ስለ ክርስቶስ ደም፣ ስለ ክርስቶስ ስጋ፣ ስለ ማስታረቁ ስራ፣ ክርስቶስ በእኛ ውስጥ ስለመሆኑ፣ በክርስቶስ ራሱ ብቻውን ሙሉ መሆኑ፣ እኛ ደግሞ በእርሱ ስለመሞላታችን ተጨማሪ ምንም ነገር እንደማያስፈልገን፣ እንዲሁ ደግሞ ክርስቶስ ሙሉ እንደሆነ እኛም በክርስቶስ ሙሉ እንደሆነ ያስተምራናል። ከዚህ ውስጥ ግን አንድ ነገሮችን አጽንቶ ይናገራል። በዚህ ላይ ተመስረቱ፣ በዚህ ላይ ጽኑ፣ በዚህ ላይ ተደላደሉ፣ በዚህ ላይ ተመላለሱ እያለ ያስተምራናል። እነዚህ ሶስት ነገሮች መቆም፣ መጽናት፣ መደላደል እና ደግሞ መመላለስ የሚሉት ነገሮች በጣም ፖይንቶች ናቸው። አንደኛው ስለ ስትሬንግዝ ነው የሚያለው፣ ስለ ጥንካሬ፣ በሱ ላይ ስለመመስረት፣ በሱ ላይ ስለመንታነጽ ሲያስተምር ጥንካሬ ነው። ክርስትናችን ወይም እውቀታችን በእውቀት እየዳበረና እየጸና እንዲመጣ ያስተምረናል። ሁለተኛው ደግሞ ተደላደሉ ማለት ስቴብል ሁኑ። አንዳንድ የሆኑ ትምህርቶች መጥተው እንደ ስጋ እንደሚሆን ትምህርት በሚያባብል ቃል እንዳያስቷችሁ የሚለው ከጎን የሚመጣ የስቴቢሊቲ ጉዳይ ነው። የስትሬንግዝ ጉዳይ፣ ስቴቢሊቲ ጉዳይ፣ ከዛ ደግሞ የመንቀሳቀስና በዛ ላይ ህይወትን የመመስረት በዛ ላይ የመውጣትና የመግባትን ነገር ነው እያስተማረን ያለው። ስለዚህ ክርስቶስ በስጋ ተገልጧል። ክርስቶስ በስጋ ሰው ሆኖ ተገልጧል። ፍጹም ሰው ነው፣ ፍጹም አምላክ ነው። ይሄ ሰውነቱ፣ ይሄ ደግሞ በስጋ የመገለጡ ነገር የሰራው ትልቅ መንፈሳዊ ነገር አለ። ያ የፈሰሰው ደም ትልቅ መንፈሳዊ ሲግኒፊካንስ አለው። አስታራቂ ነው። አስታራቂ ሆኖ በመሃል ገብቷል። በመስቀል ላይ የተሰቀለው ያ ስጋ፣ የተቆረሰው ያ ስጋ ስለኛ ምን አድርጓል? ስራ ሰርቷል። የማስታረቅ ስራ ሰርቷል። ስለዚህ የኛ እምነት ኢየሱስ ስለሚባል ሚስቲክ ሐሳብ አይደለም። ኢየሱስ የመጣው የሆነ ሐሳብ እንድንነቃ የሆነ ዕውቀት የሚመስል ነገር ጥሎልን አይደለም ሄደው። በአካል የፈጸመው የመስቀል ስራ አለ። እምናምነው ይሄንን ነው። ክርስቶስ ስለኛ ተሰቅሏል፣ ደሙን አፍስሷል። በደሙ ደግሞ የኃጢአት ስርየት አግኝተናል። በስጋው በመስቀል ላይ በመሆን የኃጢአት ስርየት አግኝተናል። ከእግዚአብሔር ጋር የመታረቅ ስራ የመጣው በክርስቶስ ኢየሱስ ደም መፍሰስ በሞቱና በትንሣኤው ነው። ስለዚህ የኛ እምነት ታንጀብል ነው። ማቴሪያል ወርልዱ ላይ የተገለጠ ነው። እኔ ውስጥ አለ ክርስቶስ። ይህም ደግሞ ወደ መታየት የሚመጣ ወደ መገለጥ የሚመጣ ነው። እዚህ ውስጥ የተደበቀ ሐሳብ አይደለም። ኢየሱስ የተባለው ፐርሰን በልቤ እግዚአብሔር በልቤ ሲገባ የማይታይና ዝም ብሎ ሐሳብ ሳይሆን የሚገለጥ ፍሬ የሚያፈራ በበጎ ስራ የሚገለጥ አሕዛብ ሁሉ የማያምኑ ሁሉ ሊያዩት ወደሚችሉት የመገለጥ ልክ የሚመጣ እንደሆነ ነው የሚያስተምረው። ስለዚህ የኖስቲክ ሃይማኖትን እምነትን እንደዚህ መጥቷል። የሄሌኒስቲክ ወይም የግሪኮቹን እንደዚህ መጥቷል። በቻፕተር 2 ላይ ይቀጥላል እስከ 23 እስከ ቁጥር 23 ሙሉ ቻፕተሩን እናያለን። ከዛ በተጨማሪ ደግሞ የፔጋን
የስጋን የመበደል አይነት አስተምህሮችን ይናገራል ማለት ነው። ስለዚህ በቻፕተር 1 ላይ የምናየው እግዚአብሔር በኢየሱስ ክርስቶስ በሙሉ ተገልጧል። ኢየሱስ ክርስቶስ መለኮትን ፖርሽን ቦጭቆ የመጣ አይደለም። እግዚአብሔር ነው የተገለጠው በወልድ ልጁ ልጅ በሚባለው በእግዚአብሔር ወልድ መለኮት በሙላት ተገለጠ። በምን? በሰውነት ውስጥ። ስለዚህ ይሄ ሰውነት፣ ይሄ ማንነት፣ ይሄ ሰው መሆኑ መለኮትን የገለጠ ነው። የማይታይ አምላክ ምሳሌ ነው። ኢሜጅ ሆኖ ተገለጠ። ይሄ መለኮት የምንለው ነገር በዛ በኢየሱስ ክርስቶስ ውስጥ ሪቪል አደረገ፣ በራ፣ በሰውነት ውስጥ ተገለጠ። ሌላ በምንም ልናየው ስለማይችል፣ ሌላ ከኛ ጋር በምንም ኮሚኒኬት ለማድረግ ስለማይችል። ሁለተኛ ይሄ ሰውነቱ ደግሞ የሰውነቱ ሮሜ 1:1 ላይ እንደሚናገር በስጋ ከዳዊት ዘር እንደሆነ በቅድስና መንፈስ ደግሞ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ክርስቶስ ኢየሱስ ነው ወንጌላችን እንዳለ። ይሄ በስጋ የተገለጠው ከዳዊት ዘር የተገለጠው ፍጹም ሰው ሆኖ የተገለጠው ጌታ የሚከፍለው የሚሰራው የኛ የሳሊቬሽንና የድህነት ስራ እንዳለ አስተማረን። ይህም በደሙና በስጋው በመስቀል ላይ በመንጠልጠል የሚሆንን የማስታረቅን ስራ፣ ዕዳውን የመክፈል ስራ፣ እግዚአብሔር የጠየቀውን ዕዳ የመክፈል ስራ እንደሰራ ያስተምረናል። ይሄ ዕዳ የተከፈለው፣ ይሄ ደም የፈሰሰው፣ ይሄ ስጋ በመስቀል ላይ የተቆረሰው ለሰይጣን የሚከፈል ክፍያ አይደለም። ሰይጣንን ጌታ ኢየሱስ መጥቶታል። ይሄ ክፍያ የተከፈለው እኛን ለማስታረቅ ለኛ ፔይመንት ይሆን ዘንድ ነው። ለእግዚአብሔር የተከፈለ ክፍያ ነው። የታረቅንበት ይሄ መታረቅ በእግዚአብሔር ፊት ቅዱስና ያለ ነውር አድርጎ ስላቀረበን ይሄ እውነት፣ ይሄ ብርሃን እኛን ወኪል የሆነው ኢየሱስ ዛሬ ያለ ኃጢአት ለኛ እየታየልን ይበራ ዘንድ ደግሞ ልንደላደል፣ ልንጸና፣ ልንመሰረት፣ በእውቀት ልናድድ፣ በበጎ ስራ ልንበረታ ያስፈልጋል። ይሄ በጎ ስራ ከእውቀታችንና ኢየሱስ በእኛ ውስጥ ክርስቶስ በእኛ የሚለው ነገር ሲገባን በበጎ ስራ ሁሉ የምንበረታ እንሆናለንና በዚህ እውነት ቅዱሳን እንድትበረቱ አደራ ለማለት እፈልጋለሁ። አመሰግናለሁ። ቴንክ ዩ